ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብድ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ወደ እናንተ ተደራሽ ባደረግነው መረጃ መሰረት የኢብራሂም ኩናቴ ከአንፊልድ መልቀቁ ኦፊሻሊ መረጋገጡ ተከትሎ በርካታ ጥቆማዎች ከተጫዋቹ መልቀቅ ጋር ተያይዞ የሊቨርፑል ስም ተያይዞ ይገኛል። አንዳንድ መረጃዎች በተጨባጭም እየወጡ ነው። በሌላ በኩልም እንግዲህ አጠራጣሪ የሆኑ መረጃዎችም እየተገኙ ነው የሚገኙት። ግን የሁሉንም መረጃ እንግዲህ አጣርተን ወደ እናንተ በመጨረሻም አሁን ላይ ያለውን ሌተስት አፕዴትን በዚህን ሰዓት አሁን ላይ የሚገኘውን ተጨባጭ መረጃ ለማግኘት በሞከርነው መሰረት አሁን ላይ እየወጡ ባሉ ዘገባዎች ከወደ ጀርመን፣ ከወደ ስፔን፣ ከወደ እንግሊዝ እየተሰሙ ባሉት መረጃ መሰረት ሊቨርፑል በራደር ውስጥ በደንብ አድማጮች አድምጡ 12 የኢብራሂም ኩናቴ ተተኪዎችን ይዟል። 12 በደም እዚህ ጋር መመልከት ያለባቸው 12 ተተኪዎችን ሲይዝ ከ12ቱ ሊቨርፑል በኦፖርቹኒስቲክ ዲልና በቀጥታ ለማስፈረም የወሰናቸው ተጫዋቾች አሉ። 12 ተጫዋቾች በዝርዝር ውስጥ ከተያዙ ኦፕሽኑ ሰፊ ነው። ገበያው ላይ 12ቱ ተጫዋቾች ሊገኙ የሚችሉበት ፕሮባቢሊቲ ደግሞ ከ80% በላይ ነው። ይሄ ማለት አብዛኛው ገበያ ላይ የመገኘት አማራጭ አለው። ትናንት በኢብራሂም ኩናቴ ፕሮግራም የተወሰኑትን ገልጬላችኋለሁ። በዚህ ፕሮግራም አሁን የበለጠ ሊቨርፑሎች በሶስት መመዘኛ ያስቀመጡት ዲሴሲቭ፣ ኤክስፒሪየንስ፣ አውት ኤንድ አውት ሴንተር ባክ፣ በእነዚህ ክራይቴሪያ የሪኩፕመንት አባላቱ 17 መመዘኛዎችን አስቀምጦ 12 ተጫዋቾች ሾርት ሊስት ውስጥ ተይዘዋል። ከ12ቱ ተጫዋቾች አሁን ኦፖርቹኒስቲክ ዲል የሚባለው እድለኝነት የሚጠይቀው ዲል ላይ በትልቁ ከላይ የተቀመጠው ማን ነው? ያሽኮር ግራፍዲዮል ነው። አንድ የተገኘውን ዘገባ ነው ወደ እናንተ ተደራሽ ማደርገው። ይሄ ማለት እድለኝነት ይጠይቃል። ታስታውሱ እንደሆነ ያሽኮር ግራፍዲዮል በደያን ሎቭረን አማካኝነት አባትየውም ተጋብዞ ሊቨርፑል የትሬኒንግ ማዕከልን ጎብኝቶ ሊቨርፑል ለአርቢ ሌፕዚግ 76-77 ሚሊዮን ፓውንድ ለተጫዋቹ ይሄ ክፍያ በጣም ኤክስፔንሲቭ ነው፣ እኛ ከ65 ሚሊዮን ፓውንድ በላይ አንከፍልም ብለው ነው ወደ ማንቸስተር ሲቲ ያሽኮር ግራፍዲዮል የተዘዋወረው። ይህን ምናልባት በወቅቱ የምታውቁ የሊቨርፑልም ደጋፊዎች የመረጃ ተከታታዮች ልታውቁ ትችላላችሁ። ሁለተኛ ይሄ ደግሞ ኦፖርቹኒስቲክ ዲል ሳይሆን ይሄ እድለኝነት አይጠይቅም። የሊቨርፑልን ኢፈርት የሚጠይቀው ሌላኛው ሰው ማን ነው? አሌሃንድሮ ባስቶኒ። የባስቶኒ ጉዳይ በነገራችን ላይ በደንብ የምታስታውሱ ከኛ ጋር ለረጅም ጊዜያት በዚህ ቻናል የቆያችሁ 2023-24 ኤድዋርድ ወደ ሊቨርፑል ሲመለስ ከሊቨርፑል የቀድሞ ፕሮጀክቶች መካከል ድጋሚ ሪቫይዝ ካደረጋቸው ተጫዋቾች ብለን ሰርተን ነበር። አሌሃንድሮ ባስቲዮኒ ነው። ኤድዋርድ ባይለቅ ሊቨርፑል ባስቲዮኒን ያስፈርም ነበር። ይሄ በጣም ይወራ ነበር በሊቨርፑል ዙሪያ ገና የ22 ዓመት ሴንተር ባክ እያለ። አሁን የበለጠ ጎልብቶ ኤክስፒሪየንሱ አድጎ 26 ዓመቱ ላይ ተገኝቶ የዚህን ተጫዋች ኮንትራት ለመግዛት ሊቨርፑል የሚጠበቅበት 60 ሚሊዮን ዩሮ ነው። የያሽኮር ግራፍዲዮል በተገዛበት ዋጋ 77 ሚሊዮን ፓውንድ ነው። የባስቶኒ 52.6 ሚሊዮን ፓውንድ 60 ሚሊዮን ዩሮ። ይሄ ዲል ኢፈርቱ ምን አይነት ስትራቴጂ ሊያዝ እንደታቀደ እዚህ ጋር ማንሳት አለብን። የመጀመሪያው ኮርቲስ ጆንስን በሌላ መንገድ ሸጦ ባንክ ውስጥ ገንዘቡ ማስገባት። ለምን? አሞርታይዝ መደረግ ስላለበት የአካዳሚ ሪሶርስ ስለሆነ እንደ ጥሬ ትርፍ በፒኤስአር የሂሳብ መዝገብ ላይ ስለሚመዘገብ ኮርቲስ ጆንስን በሌላ ዳይሬክሽን መሸጥ፣ በሌላ ዳይሬክሽን ከኢንተር ሚላን ባስቶኒ መግዛት አንደኛው የሊቨርፑል ስትራቴጂ ነው።
ይሄ ደግሞ ሊሆን የሚችለው ሊቨርፑል 30 ሚሊዮን ፓውንድ እና ከዛ በላይ ክፍያ ከነቦነሱ ያካተተ የውል ማፍረሻ የ1 ዓመት ክፍያን ለኮርቲስ ጆንስ ኢንተር ሚላን የሚያቀርብ ከሆነ ብቻና ብቻ። በሌላ በኩል ኮርቲስ ጆንስን ባይሸጡት እንኳን 60 ሚሊዮን ዩሮ የማቅረብ ቅድመ ሁኔታ ነው። የአሽኮር ግራፍዲዮል እና ባስቲዮኒ በሪኩፕመንት አባላት ለካስ የኢብራሂም ኩናቴ ጉዳይ የቦነስ ስምምነት አለመድረስ በርካታ ጉዳዮች ይነሳሉ እንጂ የሊቨርፑል ሪኩፕመንት አባላት በኢብራሂም ኩናቴ ብቃት ላይ መርካት አይታይባቸውም። ስለዚህ ሪኩፕመንቱ ምን ቆይ ከሆነ ፋይናንሻሊ ከብቃት ጋር ያመዛዘነ ኮንትራት ስለሚቀርብ የክለቡን ስትራቴጂ በመጀመሪያ ደረጃ ትናንትና በነበረኝ ፕሮግራም እኔም ሪያክት ያደረግኩበት መንገድ ምናልባት ትክክል ላይሆን ይችላል። ግን መለስ ብለን መረጃዎችን ስንመለከት አንዳንድ ተጨባጭ እውነታዎች አሉ። ለምሳሌ እኔ በነገራችን ላይ በስሎት የስልጠና ሂደት 100% አልስማማም። የስሎት አድናቂ ሆኜ አይደለም የመጡ አመስለኝ ነበር። ለአድማጮችም በልበ ሙሉነት ስናገር የነበረው ግን አሁን ላይ ከአሰልጣኙ ላይ ያለኝ እምነት በዘንድሮ የውድድር ዓመት በደንብ ስለተሸረሸረ እንደዛ የውድድር ዓመት በኮንፊደንስ አላወራም። ስሎት ላይ ያለኝ እምነት ግን በሊቨርፑል ኃላፊዎች ቅንጣት ታክል ጥርጣሬ የለብኝም። ምናልባት በፕሪሚየር ሊጉ የትኛውም ክለብ የሌለው እውቅ ስፖርቲንግ ዳይሬክተርም ሆነ የፉትቦል ሪሶርስ የበለጠ ይህን እግር ኳስ የዘመናዊን እግር ኳስ ከመረዳት አልፎ ፈርቀዳጅ የሆኑ ምርጥ ስራ አስኪያጆች ሊቨርፑል ቤት አሉ። በእነሱ ውሳኔ ቅንጣት ታክል ጥርጣሬ ውስጥም ውሳኔያቸውም ስህተት ነው ብዬ የምቀበለው አንድም ጉዳይ የለም። እስካሁን ከሸጡትም እስካሁን ካዘዋወሩት። ምክንያቱም አሳማኝ የሆነ ጉዳይ ሳይገኝ ማንንም አያስፈርሙም። አሳማኝ ያልሆነ ጉዳይ ሳይኖር በግምት የሚጓዙ ስራ አስኪያጆች ስላልሆኑ እና ተጫዋች ስለተትረፈረፈ ብቻ ገበያ ላይ ማንንም አያዘዋውሩ። በዚህ አሰራራቸው አምናለሁ እና በኢብራሂም ኩናቴ ብቃት ላይ የሪኩፕመንት አባላቱና ይሄ አልጎሪዝሙ ላይ ያለመርካትና ከብቃቱ ስኬል ጋር ተመጣጣኝ የሆነ 210,000 ፓውንድ አቅርበውለት በደሞዙ ቅድመ ሁኔታ ተስማምቶ ግን ተጫዋቹ 50,000 ፓውንድ የደሞዝ ክፍያ ቦነስ ይፈልጋል። ይህን ደግሞ ሊቨርፑል ፋይናንሻሊ ከብቃቱ አኳያ ቦነሱን ለመክፈል አልተስማማም። ደሞዙን ማኮ ተስማምተዋል። ስለዚህ ይሄ ስትራቴጂ አለ። በዋነኝነት ግን እንደ ሊቨርፑል ምንጮች ከሆነ ኒኮላስ ሾልተርበርግን ሊቨርፑል የሚፈልግበት መመዘኛ ግን በካራክተርም በሪኩፕመንቱም የምንመላ ስትራቴጂ በብዙ መመዘኛዎች ኳሊቲዎችንም አልፏል። ፋይናንሻሊም ሊቨርፑል ከደሞዝ አከፋፈል ስርዓት አንስቶ እስከ ተጫዋቹ ኮንትራት ማፍረሻ ድረስ ያለው የሪሊስ ክሎዝ አክቲቪቲ በጣም ለሊቨርፑል ሳቲስፋይ ስለሚያደርግ የነ ዳቫኮፕ ዘገባ ትናንትና ይፋ የሆነው ወይም ተብላልቶ የወጣበት ዋነኛ ምክንያት ምን መሰላችሁ? በሊቨርፑል ሁለት ነን ሪሊያብል ሶርስ ይላሉ አይደል? ይሄ የነሱ ምንጭ ምን እንደሆነ አይታወቅም፣ ግን በጣም ተቀባይነት አላቸው። ዴቪድ ሊች እና ዳቫኮፕስ ለምን መሰላችሁ? ሁለቱም በሊቨርፑል ስራ አስኪያጆች ሪኩፕመንት የሊቨርፑል የበላይ ጠባቂዎች ውስጥ ሁለቱም በቀጥታ ይሄ በእኛ በአበሻ ቃል ልግለጽላችሁ ዝምድና አይነት ኮሚኒኬሽን አላቸው። እዛ ውስጥ የሚሰራ አንድ እነሱ መረጃ የሚያገኙበት የሊቨርፑል የስራ አስኪያጅ ክፍል አለ። ለዛ ነው ዴቪድ ሊች እና ዳቫኮፕ ያሉት ጉዳይ ለምንም ሚዲያ አይሰሩም። ታዲያ ለምንድን ነው ሶርሳቸው ተቀባይነት የሚያገኘው? ይህን ጠይቃችሁ አታውቁም? ምናልባት ይሄ ነው ዋነኛው ምክንያት። ቀጥታ ትስስር፣ ቤተሰባዊ ትስስር ያለ በሊቨርፑል ማን እንደሆነ ያን ግለሰብ አላውቅም፣ ግን በእርግጠኝነት ያኛው እነሱ ናቸው ሶርሳቸው። ለዛ ነው ይህን ደግሞ ማረጋገጥ የተቻለው እንግዲህ ከብዙ ሚስጥር ዳሰሳ በኋላ የተታወቀው እና ለዛ ነው እነዚህ ሁለት ዘጋቢ አንላቸው፣ ምክንያቱም ለየትኛውም ተቋም ስለማይሰሩ፣ ግን በኤክስ ገጽ ላይ በሚያወጧቸው መረጃዎች በበለጠ ተቀባይነት ያገኛሉ። ባለፈው ሳምንት ዴቪድ ሊች ከዴቪድ ኦርኒስተን ቀድሞ የአደም ዋርተንን ጉዳይ አወጣ። ከዛም በኋላ ነው ኦርኒስተን የገለጸው ከሊቨርፑል ጋር ተያይዞ። ስለዚህ ትናንትና ኒኮላስ ሾልተርበርግን
ቀደም ብሎ ዳቫኮፕስ የዘገበበት ዋነኛ ምክንያት በሊቨርፑል የምልመላ ስትራቴጂ ባለሙያዎች ውስጥ በብዙ መመዘኛ ኮሊፋይ ያደረገው አሁን ሴንተር ባክ እሱ ስለሆነ ባስቲዮኒ አሁን ሊቨርፑል ማጣራት ወይም ያልጨረሰው የምልመላ ሂደት አለ እንደ አዲስ። ምክንያቱም ኤድዋርድ 2022-23 ላይ የፈለገው ተጫዋች አሁንም በዛ ኳሊቲ ላይ ነው፣ በዛ እድሜ ላይ ነው፣ በዛ ተብሎ ስለማይ ምክንያቱም እድሜው 4 ዓመት ጨምሯል፣ ብቃቱ በዛው ልክ ጨምሯል። ስለ አስተማማኝነቱ ዋስትናና ስለ ኮንሲስታንሲው ማጣራት መጨረስ የሚፈልጉት ሂደት አለ። አንደኛ የያሽኮር ግራፍዲዮል ደግሞ ኦፖርቹኒስቲክ ዲል ነው፣ እድለኝነት ይጠይቃል፣ የሲቲ ፍቃደኝነትን ይጠይቃል። እንደውም ምን እየተባለ የሚገኘው ባርሳ በጣም ተጫዋቹን አጥብቆ ይፈልጋል። በጋርዲዮላ መልቀቅ ከሚለቁ ተጫዋቾች መካከል አንዱ ያሽኮር ግራፍዲዮል ነው እየተባለ ነው። ያውም ጃክ ሆገን ነው የዘገበው የፔፕ ጋርዲዮላ መልቀቅ ቀደም ብሎ ይፋ ያደረገው ዘጋቢ። ስለዚህ ሊቨርፑል በንቃት ይህን ሁኔታ እየተከታተለ ነው። የበለጠ እንደውም ኤክስፒሪየንሱን ሲቲ ቤት አሳድጓል ከአርቢ ላይፕዚግ ከመጣ በኋላ። ግን የሊቨርፑል በዚህ ተጫዋች ላይ ያለው ፍላጎት 100% የተረጋገጠ ነው። የኒኮላስ ሸልተርበርግን ደግሞ ሌላ ሚስጥር ልንገራችሁ። የዚህ ተጫዋች ተወካዮች በፌብሩዋሪ ወር በፈረንጆቹ አዲስ ዓመት አግዜ ትሬኒንግ ማዕከልን መጥተው ጎብኝተዋል። ተወካዮቹ ሲባሉ ሙሉ ቡድኑ የተጫዋቹ በኩል ያሉ ሙሉ ኃላፊዎችና ተወካዮች፣ ለተጫዋቹ የሚደራደሩ፣ የተጫዋቹን ጥቅም የሚያስከብሩ፣ ከተጫዋቹ ጎን ሆነው ተጫዋቹ ወክለው ሁሉንም ነገር የሚደራደሩ ተጫዋቹንም ጨምሮ እንደማን ማለት ነው? እንደ ፍሎሪያን ቪትዝ አግዝን ገብኝተው ሁሉንም ነገር። በዛ ወቅት በጣም የምታስታውሱ ከሆነ ኒኮላስ ሾልተርበርግ ኮንትራት አልፈረም። በአመቱ መጨረሻ ፍሪ ኤጀንት ስለሚሆን ሊቨርፑል የበለጠ አድቫንቴጁን ሊያተኩር ይችላል። ግን ማድሪድም ባርሳም አሉበት ሲባል ነበር በዚህ ሴንተር ባክ። ምክንያቱም ይሄ ሴንተር ባክ የተፈለገበት ዋነኛ ምክንያት ቫርሳታይል ነው። ፉልባክ ሆኖ መጫወት ይችላል። ዊንግ ባክ አድርገው ተጠቅመውታል። የበለጠ ደግሞ ሰርድማን ሴንተር ባክም በደብል ሴንተር ባክም አንድ ቡድን ሲጫወት መጫወት ይችላል። በጣም ለአማራጭ ይመቻል። የበለጠ ፍሌክሰብል ነው። ትልቁ ጉዳይ ግን በአንድ ወቅት በኢያንግራም መጽሐፍ ላይ ከተመለከትኳቸው ወይም ተቀንጭበው በጣም ከሚያስገርሙኝ ነጥቦች መካከል ኒኮላስ ሸልተርበርግን ኤድዋርድ የሚመለከትበት እይታ ይላል እና በዘመናዊ እግር ኳስ ቢኖር አሁን ሊቨርፑል በርካታ ጭንቁን ጣጣውን ሊያቀልለት የሚችለው በመሃል ተከላካይ በኩል ብሎ ኤድዋርድ ማለት የሚያምንበት ከቀድሞ ተጫዋቾች ውስጥ ዳንኤል አጌርን ነው እና በዚህን ሰዓት መጫወት የነበረበት ሴንተር ባክ ነው ብሎ ኤድዋርድ ደጋግሞ ለኢያን ግራም ይነግረዋል። ይነግረኝ ነበር ብሎ በመጽሐፉ ላይ ጽፏል ዳንኤል አጌርን። እና አሁን ኤድዋርድ የሚያስበው ኒኮላስ ሾልተርበርግን ልክ እንደ ዳንኤል አጌር አይነት ሴንተር ባክ ነው ብሎ ነው የሚያስበው። ለዛ ነው የበለጠ የዚህ ተጫዋች ስም ከሊቨርፑል ጋር መያያዙና 60 ከአግዜ ትሬኒንግ ግራውንድ በአዲሱ ዓመት መጥተው ጎብኝተው ተወካዮቹ። ለዛውም ምን ይላል ዘገባው? ትንሽ ወደ ታች ስትወርዱ ሞር ስትሉ ሳብስክሪፕሽን አለውና በጣም ተደምመዋል። በሊቨርፑል ይሄ ኢንፍራስትራክቸር ነው የሚባለው። በጣም ተደምመዋል፣ በጣም ተገርመዋል። በትሬኒንግ ፋሲሊቲው ተጫዋቹም ተወካዮቹም ተስበዋል። ግን ተጫዋቹ ለዚህ ላበቃው ክለብ አንድ አድቫንቴጅ ሳይፈጥሩ መውጣት አይፈልጉም ነበር። ይሄ ማለት ምንድነው? ኮንትራቱን ፈርሞ ዶርትመንድ ተጫዋቹን ለዚህ አብቅቷል። በርካታ ተጫዋቾች በእንዲህ አይነት መልኩ በነፃ ሲለቁ ቡድኑን ፋይናንሻሊ መርዳት በሚችሉ ደረጃ ሳይረዱ በመውጣታቸው ዶርትመንድ ቅሬታ ውስጥ ሲገባ ይስተዋላል እና ለዚህ ላበቃቸው ክለቦች አድቫንቴጅ ለመፍጠር ሲባል ኒኮላስ ሾልተርበርግ ኮንትራት ፈርሟል። ግን በሚያስገርም ሁኔታ በኮንትራቱ ፊርማ በመጀመሪያ ዓመት እንግዲህ እኔ በግሌ ለመጀመሪያ ጊዜ ነው የሰማሁት። ሪሊስ ክሎዙ አክቲቭ ሆነ 60 ሚሊዮን ዩሮ ከባስቶኒ ዝውውር ጋር ማለት። እድሜ 25 ነው። ቨርሳታይል ነው። የበለጠ ሊቨርፑሎች ኳሊፋይ ያደረገው በቃ አሁን ላይ ምልመላው ያለቀው ተጫዋች እሱ ነው። የያሽኮር ግራፍዲዮል ኦፖርቹኒስቲክ ዲል ነው እያሉ ነው። የነባስቲዮኒ ቀሪ የምልመላ ሂደት አለ።
ኒኮላስ ሸልተርበርግ ግን በሁሉም መመዘኛዎች በአልጎሪዝሙ በሊቨርፑል ኃላፊዎችም የታመነ ሴንተር ባክ ነው። ስለዚህ የበለጠ እዚህ ተጫዋች ላይ ገፍቶ ቢሄዱ ለማስፈረም ቢጥሩ 60 ሚሊዮን ዩሮ ሪሊስ ክሎዝም ቢከፍሉ ሊያስገርም አይችልም። የተጀመረው ሂደት ከፈረንጆቹ አዲሱ ዓመት ቀደም ብሎ ነው። ተጫዋቹንም ተወካዮቹንም ጋብዘው አግዝን የትሬኒንግ ማዕከል የማስጎብኘትም አጋጣሚ ተፈጥሯል። ስለዚህ የበለጠ ሚዛን ሊደፋ የሚችለው የኒኮላስ ሸልተርበርግ ጉዳይ ነው። ይሄ ነው እስከ መጨረሻ ድረስ ያለው ሌተስት አፕዴት። እነ ሉኩዋ ቫንሄካ ምናምን በሊቨርፑል ራደር ውስጥ አለ። ይሄ ማንም ክለብ ሊይዘው የሚችለው ራደር ነው። ግን ኢፌክቲቭ ዝውውር ለማድረግ ገና የዝውውር መስኮት እኮ አልተከፈተም። እንግዲህ በጁን 1 ነው ኩናቴ ፍሪ ኤጀንት የሚሆነው። እስከ ዛሬዋ ቀን እስከ ነገ ድረስ ሊቨርፑል ደሞዝ ይከፍለዋል ለኢብራሂም ኩናቴ፣ ግን ቀደም ብሎ ይፋ መውጣቱ ነው። ለማንኛውም ግን እንደነዚህ አይነት የምልመላ ሂደቶች ቅድመ ዝግጅቶች ቀደም ብለው እየተደረጉ መሆኑን 100% ተረጋግጧል። ያልተጠበቀ ሴንተር ባክም ሊፈርም ይችላል። ሊቨርፑል ግን ሴንተር ባክ ማስፈረሙ አይቀርም። የበለጠ ግን የሚመጣው ተጫዋች የጀሪሚ ጃኩዌትን እና የጆቫኒ ሉዌኒን እድገት የማይገድፍ የሚሆን ሴንተር ባክ ነው። ይሄ ማለት እድሜው በጣም ገፍቶ ኤክስፒሪየንሱ በየሳምንቱ እንዲጫወት የሚያስገድድ ሳይሆን አሰልጣኙ ሮቴት እያደረጉ እንዲጠቀሙ የሚያስችል ነው። ይሄ ማለት ለምሳሌ ጃኩዌትን በሚያሰልፉበት ጨዋታ ሾልተርበርግን እንደ ፉልባክ መጠቀም ይችላሉ ማለት ነው። ጆቫኒ ሊዮኒ የሚሰለፍ ከሆነ ከሾልተርበርግ ጋር እያጣመሩ በባክስ ስሪ መጫወት ይችላሉ ማለት ነው። እንዲህ አይነት ቨርሳታይል ሀሳብ ያለው የዝውውር ቅኝት ነው አሁን በአብዛኛው እየተነሳ የሚገኙ። ስለዚህ ያለው የመጨረሻ መረጃ ይሄን ይመስላል። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በኒኮላስ ሸልተርበርግ ዙሪያ የወጣው የመጨረሻው አፕዴት ይሄን ይመስላል። ከእናንተ ጋር ዕለተ ቅዳሜን በ3 ፕሮግራም በእንዲህ መልኩ ቆይታ አደረግን። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።